ሰባት እንደዚህ አነባለሁ። ከአራት ጀምሮ ባነበው ደስ ይለኛል። ምንጊዜም በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም፣ ይሄን ሐሳብ ነው የምፈልገው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ከፍናርግ መጽሐፋችንን እኔ የምለውን ከኔ ጋር ብሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። ይህ የብርታት ዓመታችን ነው። ይህ የብርታት ዓመታችን ነው። ይህ የተወሰደብንን ግዛት የምናስመልስበት ዓመታችን ነው። ይህ በጠላታችን መንደር በሞገስ የምንወጣበት ዓመታችን ነው። ይህ በጠላታችሁ አናት ላይ የምትቆሙበት ዓመት ነው። ምርኳችሁ የሚመለስበት ዓመት ነው። ሃሌሉያ! የብርታት ዓመታችን ነው ብለናል። የኤማውስ መንገደኞች ስለ ጌታ ሲናገሩ በቃልም በስራም ብርቱ ነቢይ ነበር ብለው እንዳሉት በቃልም በስራም የምንበረታበት ዓመታችን ነውና ዛሬ የምንካፈለው ሐሳብ ሰባቱ የእውነተኛ ብርታት ምልክቶች ብለን ነው። ሰባቱ የእውነተኛ ብርታት ምልክቶች። ይሄ ዓመት የብርታት ዓመታችን ነው ብለናል። ብርታት ምን ማለት እንደሆነ ተነጋግረናል። ዛሬ ደግሞ የምንማረው ሰባቱ የእውነተኛ ብርታት ምልክቶች ብለን እንማራለን። እንግዲህ ሰው ሲበረታ ለመበርታቱ ማሳያ፣ ለመበርታቱ ምልክት የሆኑ ነገሮች አሉ። ይሄ የብርታት ዓመታችን እንደሆነ ከተነጋገርና ከተቀበላችሁ በቃልም በስራም የምንበረታበት ዓመት ነው ካልኳችሁ፣ ይሄ ዓመት የብርታት ዓመታችን ከሆነ ስንበረታ ምን አይነት ምልክቶች በእኛ ህይወት እንደሚታዩ ከዚህ ቀጥሎ እንነጋገራለን ማለት ነው። ሰባቱ የእውነተኛ ብርታት ምልክቶች አሉ። ስለዚህ ሰባቱ የእውነተኛ ብርታት ምልክቶች ብዬ ስላችሁ ሌሎች አሉ ማለት ነው። ውሸተኛ የሆኑ ወይም ደግሞ የሚመስሉ ነገሮች እንዳሉ እንድታውቁ ፈልጋለሁ። አንድ ክርስቲያን በእግዚአብሔር መንፈስ በእግዚአብሔር እውነት ሲበረታ በህይወቱ ከሚሆኑ ነገሮች መካከል በጣም ብዙ ናቸው። እኔ ሰብሰብ አድርጌ ጊዜ ከበቃን ሰባቱ እናያለን፣ ካልሆነ ስድስቱ እናያለን። የመጀመሪያው የእውነተኛ ብርታት ምልክት የመጀመሪያው የሚሰማ ሰላም ነው። የሚሰማክ ሰላም እንደበረታ ኃይል እንደታደሰ በጠላትክ ላይ አፐር ሃንዱን እንደያስክ እግዚአብሔር እንደገና በእጁ የዳሰሰ እንደሆነ መንፈሱ ባንተ ህይወት ላይ እየሰራ እንደሆነ አንዱ ማሳያ የሚሰማክ ሰላም ነው። ይህ ሰላም ዓለም የምትሰጥህ አይነት ሰላም አይደለም። ይሄ ሰላም የችግር አለመኖር አይደለም፣ የፈተና አለመኖር አይደለም። ይሄ ሰላም በውጫዊ ሁኔታ ላይ የተመሰረተ ሰላም አይደለም። ይሄ ሰላም አእምሮና ሐሳብህን በክርስቶስ ኢየሱስ የሚጠብቅ በቀውስ ውስጥ፣ በፈተና ውስጥ፣ በወጀብ ውስጥ፣ በማዕበል ውስጥ፣ በችግር ውስጥ የሚሰማ ቃላት ሊገልጠው የማይችል አይነት ሰላም ነው። ስትበረቱ አሁን በዚህ ዓመት እንደ ሰነፍ ሰው ፈተና የለም፣ ችግር የለም፣ ቻሌንጅ የለም አልላችሁም። ነገር ግን ይሄ ዓመት የብርታት ዓመታችሁ ነው ብዬ ስላችሁ በህይወታችሁ ላይ የሚሆነው እንደዚህ ነው። በቃላት ኤክስፕሌን ልታረጉ የማትችሉት እናንተን የሚያረጋጋ ሰዎችን የሚያነጋግር ከመረጋጋታችሁ የተነሳ ብዙ ሰዎችን ጥያቄ ውስጥ እስኪከታቸው ድረስ ፍጹም የሆነ ሰላም በህይወታችሁ ላይ ይሆናል። ሰላም ለክርስቲያኖች የፈተና አለመኖር አይደለም። ሰላም ለክርስቲያኖች የችግር አለመኖር አይደለም። ማዕበል አለ፣ ወጀብ አለ፣ ነውጥ አለ፣ ቀውስ አለ። በተለያየ መንገድ ውጊያ ሊኖር ይችላል። ክርስቲያኖች በእግዚአብሔር መንፈስ ውስጣቸው ሲበረታ፣ በእግዚአብሔር መንፈስ ኃይላቸው ሲታደስ በውጫዊ ሁኔታ ላይ ያልተመሰረተ ነገር ግን ከመንፈስ ቅዱስ የሆነ ሰላም በውስጣቸው ስለሚፈስ
ይሄ ሰላም ደግሞ ከቃላት በላይ ይሄ ሰላም ደግሞ በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 7 ላይ እንዳነበባችሁት አእምሮአችሁንና ሐሳባችሁን በክርስቶስ ኢየሱስ የሚጠብቅ የእግዚአብሔር ሰላም ይሄ የእግዚአብሔር ሰላም አእምሮአችሁን ይጠብቃል፣ ሐሳባችሁን ይጠብቃል። ምንም ነገር በዚህ ዓመት ሊከሰት ይችላል፣ አትቀውሱም። ምንም ነገር ሊቃወስ ይችላል፣ ምንም ነገር ቦታውን ሊለቅ ይችላል። እናንተ ግን በእግዚአብሔር አደባባይ መገኘታችሁን ትቀጥላላችሁ። ለምን ሲባል የእግዚአብሔር ሰላም ስለሚጠብቃችሁ፣ የእግዚአብሔር ሰላም በውስጣችሁ ስለሚፈስ። ከዚህ የተነሳ አካባቢው ሲሸበር እናንተ አትሸበሩም። ወዳጆቼ ሰላም ማለት የሆነ አካባቢ ላይ ሄደ ቢች ዳር ላይ ሄደ አካባቢው ጸጥ ሲል ሳይሆን አካባቢው ሲናወጥና አንተ ውስጥ ጸጥ ሲል ያ የእግዚአብሔር ሰላም ይባላል። በሚናወጥ ሁኔታ ውስጥ የማይናወጥ መንፈሳዊ አትሞስፌር ማለት የእግዚአብሔር ሰላም ነው። አሜን ይባላል። አሁን የመጀመሪያ የዓመቱ መስከረም ላይ ነው ያላችሁት። ጥቅምት አለ፣ ህዳር አለ፣ ታህሳስ አለ፣ ጥር አለ፣ የካቲት አለ። የዛሬ ዓመት በዚህ ጊዜ እንገናኛለን። ምንም ይምጣ ምንም ይቀየር፣ እናንተ ግን ውስጣችሁ እንደተጠበቀ ይቀጥላል። የማይናወጥ የእግዚአብሔር ሰላም በሕይወታችሁ ይሆናል። አይምሮአችሁን የሚጠብቅ ሐሳባችሁን የሚጠብቅ አንዱ የመበርታታችሁ ምልክት የሚሰማችሁ ሰላም ነው። የተቀየረ ነገር የለም፣ አዲስ ነገር የለም፣ የሆነ ነገር የለም። እንደውም በተቃራኒው ጠላት እየተዋጋ ነው። በብዙ አቅጣጫ ፋይት አለ። እናንተ ግን ይገርማችኋል፣ በጣም ተረጋግታችኋል። ከዚህ የተነሳ እናንተ ስትረጋጉ ሲያዩ አለማበዳችሁ መነጋገሪያ ይሆናል። ቦታ አለመልቀቃችሁ መነጋገሪያ ይሆናል። ፊታችሁ አለመጥቆሩ መነጋገሪያ ይሆናል። እግዚአብሔር እንደዚህ ብሎኛል፣ በዚህ ዓመት አእምሮአችሁና ሐሳባችሁን የሚጠብቅ የኔ ሰላም በእናንተ ላይ ይሆናል። አንድ ሰው ምን ይፈልጋል? በደንብ አድርጎ አሜን ይበል። የብርታታችሁ አንዱ ምልክት የእውነተኛ ብርታት እኔ በዳምፔል ስለሚገኝ ብርታት አይደለም ምነግራችሁ። እኔ በተጋቢኖ ስለሚመጣ ብርታት አይደለም ምነግራችሁ። ከመንፈስ ቅዱስ የሆነ እውነተኛ ብርታት ምልክቱ የሚሰማችሁ ፒስ ነው፣ የሚሰማችሁ ሰላም ነው። ይገርማችኋል፣ የሚሰማችሁ ይሄ ሰላም ደግሞ ስራችሁ ውስጥ አይደለም ያለው፣ ግንኙነታችሁ ውስጥ አይደለም ያለው፣ ፋይናንሳችሁ ውስጥ አይደለም ያለው፣ እናንተ ውስጥ ነው ያለው። አሜን ይባላል። ሃሌሉያ። ሐሳባችሁ ይጠበቃል፣ አእምሮአችሁ ይጠበቃል። እንደዚህ አይነት ሰላም ሁለንተናችሁ ለእግዚአብሔር ፍቃድ የማስገዛት ውጤት ነው የምትጽፉ ሰዎች። ይሄ አይነት ሰላም በወጀብ ውስጥ፣ በማዕበል ውስጥ፣ በችግር ውስጥ፣ በፈተና ውስጥ የሚሰማችሁ ሰላም ሁለንተናችሁን ለእግዚአብሔር የማስገዛት ውጤት ነው። ሰው ሁለንተናው ለእግዚአብሔር ሲያስገዛ፣ ራሱን ለእግዚአብሔር አሳልፎ ሲሰጥ፣ ማዕበልም ቢኖር፣ ወጀብም ቢኖር፣ ነውጥ ቢኖር፣ ቻሌንጆች እንኳን ቢኖሩ በፍጹም መረጋጋት፣ በፍጹም ሰላም፣ በፍጹም ደስታ ህይወቱ ይቀጥላል፣ አገልግሎቱ ይቀጥላል፣ ቤቱ ይቀጥላል። ነገሮች ይናወጣሉ፣ አንተ አትናወጥም። ይገርማል። ለዚህ ነው መርዶክዮስ ጋር የነበረው አይነት ሰላም ማለት ነው አዋጅ ወጥቶ የማይናወጥ ሰላም፣ በብዙ ተግዳሮት ውስጥ ስፍራ የማይለቅ ሰላም በጌታ በኢየሱስ ክርስቶስ ይሄን ዓመት በእግዚአብሔር ቤት ሆናችሁ ጀምራችኋል፣ በእግዚአብሔር አደባባይ ትጨርሳላችሁ። በጌታ በኢየሱስ ስም በየትኛው መልኩ ጠላት ይስማ፣ ስፍራችሁን አትለቁም። እንደውም ወደፊት ትቀጥላላችሁ፣ እንደውም ወደፊት ትቀጥላላችሁ። ለመሰለም ይሄ ጃታ አይደለም እዚህ የመጣው እግዚአብሔር ታላቅ ድግስ ደግሶ የሰባ ፍሪዳ ቅልጥም የሞላበትን ፍሪዳ እግዚአብሔር ደግሶ ነው የጠራ። ለዓመቱ የሚሆን ስንቅ እግዚአብሔር እየሰጠ ነው። የማይወሰድ ጥልቅ ሰላም፣ በጣም ዲፕ የሆነ ፒስ በሕይወታችሁ ላይ ይሆናል። አንዱ የእውነተኛ ብርታት ምልክት የሚሰማ ሰላም፣ በጣም ሰላም ነው የሚሰማ። አገር ይናወጣል፣ እናንተ ጋር ግን ሰላም ነው። ሃሌሉያ። እና ይሄ አይነት ሰላም ሁለንተና ለእግዚአብሔር የማስገዛት ውጤት ነው ብያቸዋለሁ። በማርቆስ ወንጌል መጽሐፍ ምዕራፍ 4 ቁጥር 39 ላይ ማዕበሉ ታላቅ ነበረ፣ ደቀ መዛሙርቱ ፈርተዋል፣ ደንግጠዋል። የሚገርማችሁ ደግሞ ኢየሱስ ክርስቶስ የማርቆስ ወንጌል መጽሐፍ ምዕራፍ 4 ቁጥር 39ን ስታነቡ የምታገኙት ነገር ምንድነው? በዛ ታላቅ ማዕበል፣ በዛ የደቀ መዛሙርቶቹ ፍርሃትና ድንጋጤ መካከል ጌታ መተኛቱ ብቻ አይደለም የሚገርመው፣ ትራስ ተንተርሶ መተኛቱ ነው የሚገርመው። ትራስ
በደንብ ተደላድሎ አስቦበት እንደተኛ መጽሐፉን ስታነቡ ይገባቸዋል። እሱ ብቻ አይደለም የሚለው መጽሐፉ ሲናገር ቀሰቀሱትና ነው ነቃ የሚለው። በኢየሱስ አቤት ዲፕ ስሊፕ ነበር ጌታ የተኛው። ታንኳ ይናወጣል። ጴጥሮስና ሌሎቹ ጠቅላላ ተጨንቀዋል። ሀገር ይናወጣል። ጌታ ተነስቶ ለማዕበሉ የተናገረው ፒስ እሱ ውስጥ ያለውን ነው። የሰማኝ ሰው ካለ እሱ ውስጥ ያለውን ሰላም ነው ለውሃው የነገረው፣ ለማዕበሉ የነገረው። የሰማኝ ሰው ካለ እግዚአብሔር ምስክሬ ነው። በዚህ ዓመት ስራችሁ ምንም ይሁን፣ ግንኙነታችሁ ምንም ይሁን፣ ሰላማችሁ ግን የተጠበቀ ይሆናል። እስቲ በደንብ አልኩና አሜን ባሉ። ሰላማችሁ ግን የተጠበቀ ይሆናል። እየሳቃችሁ ነው የምትጨርሱት። እየሳቃችሁ ሃሌሉያ። I have good news። ይሄ አይነት ሰላም ትልልቅ ምስክርነቶች ሊሆኑ እንደሆነ ሲግናል ነው ጻፉ። ይሄ አይነት ሰላም ፈተና ውስጥ፣ ቀውስ ውስጥ፣ ችግር ውስጥ፣ ማዕበል ውስጥ የሚሰማችሁ ሰላም ትልልቅ ምስክርነቶች ከፊት ለፊታችሁ እየመጡ እንደሆነ የሚነግራችሁ ሲግናል፣ የሚነግራችሁ ምልክት ነው። በጣም እየተናወጠ እናንተ ከተረጋጋችሁ፣ አገር እየተነቃነቀ እናንተ ከቆማችሁ፣ ይሄ ነገር ሊነግራችሁ የፈለገ እንደዚህ ነው። በቅርብ ጊዜ ውስጥ አንድ አነጋጋሪ ቴስቲሞኒ እብቻችሁ ይገባል። በጌታ በኢየሱስም ለኢትዮጵያ አብያተ ክርስቲያናት በዚህ ዓመት ከሰማይ ኦርደር የተደረገ ምስክርነት፣ ቴስቲሞኒ፣ ሚራክል በጌታ በኢየሱስም እያንዳንዳችሁ ቤት ይግባ። መግባት ይጀምር በኢየሱስም። ስለማቅ ነው እንኳን የኔ አምላክ የኢትዮጵያ መንግስት በጀት አለው ለዚህ ዓመት። የኔ አምላክ በዚህ ዓመት ለልጆቹ በጀት አለው። የተአምራት በጀት አለው። የበረከት በጀት አለው። በጌታ በኢየሱስም የውዴ ቃል በተራሮች ላይ እየዘለለ ተብሎ እንደተጻፈ የእግዚአብሔር ተአምራት እየዘለለ ቤታችሁ ይገባል። ሊመጣ ያለ ቴስቲሞኒ አለ። ሊመጣ ያለ ምስክርነት አለ ማለት ነው። ማዕበል ውስጥ ከተኛችሁ፣ በወጀብ ውስጥ ከሰላም ከተረጋጋችሁ፣ ነውጥ እያለ ቀውስ እያለ እናንተ ውስጣችሁ በጣም ፒስ ከሆነ ይሄ ነገር እንደዚህ ነው። ይሄ መፍዘዝ አይደለም የሚባለው። ይገርማል። ይሄ ሊመጣ ያለ ምስክርነት አለ። አሜን ይባላል። እኔ ግን አንድ ነገር አምናለሁ። በጣም ብዙ ቴስቲሞኒዎች እየፈለጓችሁ ይመጣሉ። በጣም ብዙ ተአምራቶች እየፈለጓችሁ ይመጣሉ። ይሄ ዓመት በኢየሱስም ይሄ ዓመት እያንዳንዱ ሳምንትና ወር የሚራክል ሳምንት ይሆናል። የቴስቲሞኒ ሳምንት ይሆናል። የቴስቲሞኒ ዓመት ይሆናል። ጎረቤት እስኪሰማችሁ ነው የምትስቁት። ጎረቤት እስኪሰማችሁ ድረስ I swear to God ሳራም ሳቀች ተብሎ እንደተጻፈ ይሄ ዓመት ስቃችሁ የሚያልፍ ይሁን የሚጻፍ ሳቅ የሚስቁበት ዓመት ነው። ሰማ ብዙ ሳቆች አሉ ያልተጻፉ። የሳራ ሳቅ ግን የተጻፈ ሳቅ። አይቻቻ አልሰማም። መጽሐፍ የሆነ ሳቅ ነው የሳቀችው። እኔ በጌታ በኢየሱስም ባረኳችሁ። በጌታ ይሄ ዓመት እግዚአብሔር አምላክ የመጽሐፍ የሚሆን ሳቅ ያስቃችኋል። አሜን ይባላል። በቃ ሁለተኛው የእውነተኛ ብርታት ምልክት፣ ሁለተኛው ራስን ለእግዚአብሔር መልቀቅ ነው። ራስን ለእግዚአብሔር መልቀቅ ነው። አሁን የብርታት ማሳያው አግሬሲቭነስ አይደለም። የብርታት ማሳያው ኦፌንሲቭ መሆን አይደለም። ኃይለኛ መሆን ማለት አይደለም። ብርታት ማለት የብርታት የእውነተኛ ብርታት ሁለተኛው ምልክት ምን መሰለ? ራስህን ለእግዚአብሔር መልቀቅ ነው። ወዳጆቼ ራሳችሁን ለእግዚአብሔር ስትለቁ የሚሆነው ነገር እንደዚህ ነው። ካስታወሳችሁ ዮሴፍ ብዙ ዓመት በእስር ቤት አሳልፏል። ነገር ግን አንድም ቀን በፈርዖን ፊት ለመቆም በሮችን አሳደው አያውቅም። ነገር ግን አንድም ቀን ቤተ መንግስት ለመግባት ኔትወርክ አፈላልጎ አያውቅም። he is strong። ራሱን ለእግዚአብሔር ፕሮግራም ስለለቀቀ አሁን የበረታ ሰው እውነተኛ ምልክቱ ምን መሰለ? ሰው ማሳደር ታቆማለህ።
መርገም የሆኑ በሮች ማሳደር ታቆማል። ኔትወርክ ማፈላለግ ታቆማል። ኢትስ ኦኬ። እስር ቤት ነው ያለው፣ ያለ ምክንያት ነው የታሰረው። አዎ። እና አንድ ጊዜ ፈርዖን እንደገና ቢሰማኝ፣ አንድ ጊዜ ቤተ መንግስት የመግባት እድል ባገኝ ብሎ ኔትወርክ አላፈላለገም። በዘፍጥረት መጽሐፍ ምዕራፍ 41 ቁጥር 14 አካባቢ ራሱ ፈርዖን ወደ ዮሴፍ መጣ እንጂ ዮሴፍ ወደ ፈርዖን ለመሄድ በሮችን ሲያሳድድ ኔትወርክ ሲፈልግ ዕውቀቱንና ጉልበቱን ሲጠቀም አታገኝ። በሉቃስ ወንጌል መጽሐፍ ላይ ምዕራፍ 22 ቁጥር 39 ላይ ስታነብ ጌታ ከደቀ መዛሙርቱ ጋር በተራራ እየጸለዩ ሳለ ካስታወሳችሁ ፍቃድ ይሁን ካለ በኋላ ራሱን ለእግዚአብሔር ፍቃድ ከለቀቀ በኋላ የሚያበረታው መልአክ ታየው። ከዛስ መልአክም አበረታታው እንደሚል የእውነተኛ ብርታት ሁለተኛው ምልክት ምን መሰለ? ራስን ለእግዚአብሔር ስትለቅ፣ ራስን ለእግዚአብሔር ፕሮግራም ስትለቅ፣ ከዛስ ሰዎችን ማሳደር ታቆማለህ። የሚረዳህን ፍለጋ ማሳደር ታቆማለህ። በሮችን ማንኳኳት ታቆማለህ። ይገርምሃል። እንደተዘጉ መዘመር ነው የምትቀጥለው። እንደተዘጉ መስበክ ነው የምትቀጥለው። ኔትወርክ፣ በር፣ ሰው እገሌ ምናምን ስልክ ቁጥር ማፈላለግ ታቆማል። የበረታ ሰው አሁን ጌታ እንደዚህ አለ፣ ጸልዩ አለ ጌታ። አንድ ሰዓት እንኳን መትጋት አቃታቸው አለ። እየጸለየ ነበር፣ ሲመጣ ተኝተዋል። ከዛ ለምንድን ነው ማጸልዩት? ወደ ፈተና እንዳገቡ ትጉና አላቸው። ሄደ ጸለየና ሲመጣ ተኝተዋል። ጌታ ፍቃድ ይሁን ካለ በኋላ ትቷቸው ነው ዝም አላቸው። ሰው ጸልዩልኝ ካበዛ የሆነ ችግር አለ። መቀበል ያቃተው ነገር አለ ወይ መልቀቅ ያቃተው ነገር አለ። የህይወትህን መሪ ለእግዚአብሔር መልቀቅ ስትጀምር የብርታት ማሳይ እንደ ድሮም አትፈራገጥም፣ አትሯሯጥም፣ አትላላጥም። የእርዳታ ደውል አትደውልም። በጣም ስትረጋጋ ሰዎች ሲያዩ ዋው እንዲህ አይነት መረጋጋት ይሄ ከመንፈስ የሆነ ቦልድነስ ካልሆነ በጣም በ2016 ብዙ በር መታችሁ፣ ብዙ ስልክ ደውላችሁ፣ ብዙ ሰው ፈልጋችሁ ባለማግኘታችሁ ዲስአፖይንት የሆናችሁ ሰዎች ቁጥሮቹን ራሱ አርጋችሁ ትታችሁ ራስን ለእግዚአብሔር መልቀቅ ሁለተኛው፣ ራስን ለእግዚአብሔር ፕሮግራም መልቀቅ ሁለተኛው የብርታት ማሳያ። ሰው ማሳደር ታቆማለህ ማለት እንደዚህ ልባርካችሁ። ፈርዖን ዮሴፍን በፈለገው ጊዜ በፍጥነት ነገሮች እንደተቀያየሩ ተቀላችሁ። በፍጥነት ነው የተቀያየሩት ነገሮች። ይሄ ዓመት እንደዚህ ነው። እስከ ዛሬ ፈልጋችሁ ያላገኛቸዋቸው ሰዎች አሁን በዚህ ዓመት ነገሩ ይዞርና ይፈልጓቸዋል። አሁን ፈላጊ ሆኖ ይዞራል። እግዚአብሔር እንደዚህ ብሎኛል። እውነቴን ነው የምነግራችሁ። ተፈላጊ የሚሆንበት ዓመት ነው ብሎኛል። ተፈላጊ የምትሆኑበት ዓመት ነው። ባለፈው ዓመት ፈላጊ ነበራችሁ። ይሄ ዓመት ግን ብሎኛል ጌታ ተፈላጊ ትሆናላችሁ ይላችሁ ብሎኛል ጌታ። ለሆኑ ሰዎች ይሄ ቃል መልእክት ነው። አሜን በል። የሰማኝ ሰው ካለ ፈላጊ ሆኖ ነገር የሚዞርበት ዓመት ነው። ስለዚህ ምናሳድድበት ዓመት አይደለም። ይሄ ዓመት ምናሳድድበት ዓመት አይደለም። ይሄ ዓመት ራሳችንን ለእግዚአብሔር የምንለቅበት ዓመት። ሶስተኛው የእውነተኛ ብርታት ሶስተኛው ምልክት መለኮታዊ ግንኙነቶችን ማስተካከል ነው። መለኮታዊ ግንኙነቶችን ማስተካከል ነው። በመዝሙር መጽሐፍ ምዕራፍ 73 ቁጥር 28 ላይ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ተብሎ እንደተጻፈ የበረታ ሰው በህይወቱ የሚሆነው ሌላኛው ምልክት ምንድነው? መለኮታዊ ግንኙነቱን ያስተካክላል። ከማጉረምረም ይልቅ መረዳት ይጀምራል። በ2016 ዓመተ ምህረት በብዙ ጉዳይ አግሮምርማችሁ ሊሆን ይችላል። በዚህ ዓመት ግን የምታግሮምርሙበትን ነገር ትታችሁ ማግሮምረማችሁን ትታችሁ
በደም አንደርስታንድ አድርጋችሁ የምትንቀሳቀሱበት ዓመት ይሄ ከማጉረምረም ወደ መረዳት መምጣት አንዱ የመበርታት ምልክት ነው። ወዳጆቼ ታውቃላችሁ ከመዝሙር መጽሐፍ 1/3 የሚጠጋው በለቅሶ ለእግዚአብሔር የተነገረ እንደሆነ ታውቃላችሁ። በለቅሶ ለእግዚአብሔር የተነገረ ነው 1/3 የሚጠጋው። እንደውም በመዝሙር መጽሐፍ ውስጥ በደንብ ስታነቡ በጣም የተጋነኑና ስሜታዊ የሆኑ መዝሙሮችን ራሱ ታነባላችሁ። ለምሳሌ በመዝሙር መጽሐፍ ምዕራፍ 13 አካባቢ ከቁጥር 2 እስከ 3 እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል ይላል ዘማሪው። እግዚአብሔር በጣም እንደውም መዝሙር ላይ ታውቃላችሁ ያልተነኩ ሰዎች ሁሉ ለቅሶውን እንዲቀላቀሉ ጥሪ ሁሉ የቀረበባቸው መዝሙሮች አሉ። ኑ እንላቀስ፣ ኑ ተሰበስበን እንላቀስ የተባለበት ቦታ ሁሉ አለ። አገጥሟቸው አይደል? ለቅሶ ቤት ጥራት አንዳንድ ሰዎች አታቁም ጉዳዩን ለቅሷቸውን እንድትቀላቀሉ የሚፈልጉበት ብዙ ጊዜ አለ። እሱ ብቻ አይደለም። በመዝሙር መጽሐፍ ላይ ለምሳሌ መዝሙር 35 አካባቢ ስታነቡ እግዚአብሔር እንደተኛ ሁሉ ሚዜ የተዘመረበት መዝሙር አለ። ተኝታል፣ ተነስ። ምን ለማለት ፈልጌ ነው? ባጭር አማርኛ መለከታዊ ግንኙነቶችን ስታስተካክሉ ከማጉረምረም ወደ መረዳት ክርስትና ስትመጡ አንዱ የብርታት ማሳያ ነው። ሐዋርያ ጳውሎስ ለፊልጵስዩስ አማኞች ሲጽፍ ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 14 ላይ ምንድነው ያለው? ማንኛውንም ነገር ያለ ማጉረምረምና ያለ መከራከር አድርጓል። አሁን አንዱ በክርስትና ህይወታችሁ የመበርታታችሁ ማሳያ ህይወታችሁ፣ ኑሯችሁን፣ ሰኞአችሁን፣ ማክሰኞአችሁን፣ አገልግሎታችሁን ያለ ማጉረምረምና ያለ መከራከር ማድረግ መኖር መውጣት መግባት ስትጀምሩ ሰማይ እንደዚህ እነዚህ ሰዎች ስትሮንግ ኢነፍ እየሆኑ ነው። የመበርታት ማሳያ ካስታወሳችሁ አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 10 ላይ ጳውሎስ ለቆሮንቶስ ሰዎች ሲያስታውሳቸው ትዝ ካላችሁ አንድ ነገር ነግሯቸዋል። የነገራቸው ነገር ምንድነው? አንዳንዶች ሲያጉረመርሙ አጥፊው አጥፍቷቸዋል፣ ከነሱ እንዳንዱ እንዳትሆኗል። እንደውም እንዳታጉረመርሙ የሚለው ጳውሎስ ለፊልጵስዩስ አማኞች ሲነግራቸው ዋንኛውን ቁልፍ ሲናገር እንደ ከዋክብት ታበሩ ዘንድ ይላቸዋል። መለኮታዊ ግንኙነትን ማስተካከል፣ ከእግዚአብሔር ጋር መነጋገር፣ የማያቋርጥ ንግግር፣ የማያቋርጥ አምልኮስ መግባት የእውነተኛ ብርታት አንዱ ማሳያ ነው። ብዙ ሰዎች 2016 ከእግዚአብሔር ጋር ተኳርፋቸዋል፣ ተቃይማቸዋል። በብዙም የህይወት መንገዳችሁ በክርክር ነው የምትኖሩት። በትዳራችሁ በክርክር፣ በአገልግሎት በክርክር፣ በህይወት በክርክር፣ በስራ በክርክር። ክርክሩንና ማጉረምረሙን ትታችሁ ከእግዚአብሔር መለኮታዊ ሐሳቡን አንደርስታንድ ኦኬ ከተዘጋም ለምን እንደተዘጋ ገብቷችሁ፣ ከዘገየም ለምን እንደዘገየ ገብቷችሁ በዚህ ዓመት ክርስትናችሁን የምትኖሩት ገብቷችሁ ነው። ይሄ የብርታት አንዱ ማሳያ ከማጉረምረም ወደ መረዳት መምጣት። እያጉረመረምክ ከኖርክ አሁንም ራሱ ዊክ ነህ ማለት። መለኮታዊ ግንኙነቶችን ማስተካከል ደግሞ ታውቃላችሁ፣ ሰው መለኮታዊ ግንኙነቱ ሲስተካከል ሰዋዊ ግንኙነቶች ሁሉ ይስተካከላሉ። ትክክለኛ ሰዎች በትክክለኛ ጊዜ ለትክክለኛ ዓላማ ወደ ህይወት መምጣት ይጀምራሉ። ይሄ ዓመት እንደዚህ ባረኳችሁ። ትክክለኛ ሰዎች በትክክለኛ ጊዜ ለትክክለኛ ዓላማ በዚህ ዓመት ወደ ህይወታችሁ ይመጣሉ። እንደዚህ ባረኳችሁ። ጥበብ፣ ሪሶርስ እና ፖቴንሻል ኢንፍሉዌንስ ያላቸው ሰዎች ወደ ህይወታችሁ ይመጣሉ። ቆይ ዳዊት የዮናታን ጓደኛ ነው ታውቃላችሁ። ሳኦል ሊገድለው ይፈልጋል። ዳዊት ያለ ዮናታን አይደለም መንገስ በህይወት መኖር አይችልም ነበር። እግዚአብሔር ግን ዮናታንን የዳዊት ጓደኛና ጠባቂ እንዳደረገው ለዴስቲኒያችሁ የሚያስፈልጓችሁ ከናንተ ሰርክል ውጪ የሆኑ ራይት ፖዚሽን ላይ ያሉ ሰዎች ዘንድሮ ወደ እናንተ ይመጣሉ።